ቤተክርስቲያን አልተቃጠለም፣ ምዕመናንም አልሞቱም፣ ያለፈ ህይወትም የለም፣ የጠፋ ንብረትም የለም። አርሲ ላይ ያለው እውነታው ይህ ነው። እኔ እውነቱን ስነግራችሁ ቤተክርስቲያንን የሚበድል ምዕመናንን እያስጨረሳችሁ ነው። እስከመቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? ስንት ዓመት ሻማ ታበራላችሁ? ለእናንተስ ለእንዲናች አልቆረቁራችሁ ወይ? የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ብሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። ይህን እንደፈለጋችሁ ተናገሩ። ክቡር ጊዜው ነው። ይሄ ነው መጋቤ የት ቦታ ልታወራ ነው? አባ ዘበአማን የት ቦታ ነው የሚወራው? እስኪ ንገሩ። ተረጋጋ። ቆይ አሁን ተስፋዬ በሀገረ እስራኤል የኢትዮጵያ ባለቤቶች አምባሳደር ለማውራት ነው የመጣው እንዴ? አንተ ነህ እንዳንተ ያለው ነው። አንተ እንዳንተ ያለው አንተ አሸፋኝ በመጸለይ ነው የመጣነው። እግዚአብሔርን ለማመስገን ነው የመጣነው። ከዚህ ያለፈ አጀንዳ አርሲ ላይ ኦርቶዶክሶች ተገደሉ ብሎ ሶሻል ሚዲያው በጣም ጮኸ። መጮህ አይደለም ችግሩ። አርሲ ላይ ኦርቶዶክሶች አይደለም የተገደሉት፣ የሰው ልጆች ናቸው የተገደሉት፣ ሰዎች ናቸው የሞቱት። አክሱም ላይ የትኛውም ኢትዮጵያ ውስጥ የትኛውም ቦታ ሰው ይሞታል፣ ሰው ይገደላል። ከዛ የተገደለውን ሰውዬ ፔን ሳትረዱ የቤተሰቡን የጎደለውን ለቤተሰቡ ያጎደለውን ነገር እንኳን ሳታዩ ወዲያ ወስዳችሁ ለሃይማኖት ፖለቲካ፣ ወዲያ ወስዳችሁ ለብሔር ፖለቲካ ወስዳችሁ የሆነ የገንዘብ የገቢ ማሰባሰቢያ ከማድረግ ውጪ አንድ ቀን ሰብአዊነት ተሰምቷችሁ አያውቅም። አንድ ቀን ተሳስታችሁ ይሄ ሰው እኮ የሞተው ልጆች ሊኖሩት ይችላል፣ ቤተሰብ ኃላፊነት ሊኖርበት ይችላል፣ ትልቅ ሪስፖንሲቢሊቲ የነበረበት ሰው ሊሆን ይችላል። ስለዚህ ይሄ ሰው ላጎደላቸው ሰዎች ምን እናድርግ ያለ አንድ ሰው የለም። እናቱ 18 ዓመት ሲሞላ የልደት ቀን እገልሃለሁ እያለች ነበረ ያሳደገችው እና እናትየው ቃል እንደገባችው ልጇን በ18ኛ ዓመት የልደቱ ቀን ገለዋለች። ለምንድን ነው እንደዚህ ያደረገችው? ልንገራችሁ። እቺ እናት እንግዲህ የገዛ ልጇን 18 ዓመት ሲሞላ እገልሃለሁ እሺ እያለች ነበር ያሳደገችው። ነገር ግን ልጁን ቀልድ ጨዋታ ምናምን ነገር ስለሚመስለው ምንም ከቁም ነገር አይቆጥረውም ነበር። ነገር ግን እናትየው እየቀለደች አልነበረ። ልጁ ደግሞ በማትስና በፊዚክስ እጅግ በጣም ጎበዝ ተማሪ ነበር እና ልደቱ እየደረሰ ይመጣል። ማለትም 18ኛ ዓመት ልደቱን የሚያከብርበት ቀን። በዚህም የተነሳ ልደቱ እየተቃረበ ሲመጣ ደጋግማ እገልሃለሁ እሺ የልደት ቀን ትሞታለህ እያለች መናገር ትጀምራለች። እናም ልደቱ እንደነገ ሆኖ ዛሬ ማታ ላይ እቺ እናት ለልጇ መርዝ ታበሏለች ማለት ነው። የሚገድል መርዝ አብልታው እሷ ምንም እንዳልተፈጠረ ሄዳ በሰላም እንቅልፏን ትተኛለች። በነጋታው ጠዋት ላይ በምትነሳበት ሰዓት ላይ ግን ልጇ አሁንም ድረስ አልሞተም ነበረ። ለመሞት በጣም እያጣጣረ ነበር። ነገር ግን አሁንም ድረስ ትንፋሹ ነበር እና ለፖሊሶች ትደውልና ልጄ አሁንም ድረስ አልሞተም፣ ምንድነው ማድረግ ያለብኝ ብላ ትጠይቃቸዋለች። እንዴት መግደል እንዳለባት ልጇን ማለት ነው። ፖሊሶች በፍጥነት ወደ እሷ ቤት እንደሚመጡ እርግጠኛ ስለነበረች ልጇን ትሄድና በስለት አንገቱን ደጋግማ ተወጓለች። እንዲሁም እጁን እዚህ ጋር ደም ስሩን ትቆርጠዋለች ማለት ነው። እና ፖሊሶች የሴትዮዋ ቤት በሚደርሱበት ሰዓት ላይ ልጁ ሞቶ ነበር። እናም ፍርድ ቤት ቀርባ ለምንድነው ልጅሽን በ18ኛ ዓመቱ ዕለት የገደልሽው ብለው በሚጠይቁበት ሰዓት ላይ ልጄ ማደግ አይፈልግም ነበረ፣ የልጄን ፍላጎት ነው በልደቱ ቀን በስጦታ መልክ የሰጠሁት ብላ ትናገራለች ማለት ነው። እናም ፖሊሶች እቺ ሴትዮ ላይ የ90 ዓመት እስር ፈርደውባታል። ምንድን ነበረ ግን እቺ ሴት ላይ መፈረድ የነበረበት? ሐሳባችሁን እስቲ ኮሜንት ላይ። አርሲ ላይ ብዙ ክርስቲያን በጭፍጨፋ ተገደለ። ከዛ 1000 ቲክቶከር ይመጣና ኮፒ ሊንክ አርጉ ሼር አርጉ ምናምን እያለ ዜናውን ይሰራል ማለት ነው። ለማን ነው ኮፒ ሊንክ የሚል? ማን እንዲያየው ማን እንዲያይልህ ነው? ኦሬዲ ሁሉም ያውቀዋል እኮ። ሁሌ እንደዚህ አይነት ኦፖርቹኒቲ ሲመጣ በቃ ላይክ ለማሳደግ እዛ ጋር ለመወደድ ነው የሚሰራው እንጂ ተግባራዊ የሚሆን የሚጨበጣ ባሌና አርሲ ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም።
በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው፣ ስታቲስቲክስ ያቀረበው መረጃ ውሸት ነው፣ አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደለም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24% ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት ነው። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ዋሻው እንደሚለውን የአባይ ቴሌቪዥን ፕሮግራም ካስጀመሩት መካከል አንደኛው የሆነውና ከሰሞኑ እንደዚሁም በነጻነት ወርቅነህን ተክቶ የቤተሰብ ጨዋታን ለማጫወትም እንደዚሁ የሙከራ ስርጭት አድርጎ የነበረው በተለያዩ ፕሮግራሞች በተለያዩ የኮሜዲያ ስራዎችም የምናውቀው ኮሜዲያን አሌክስን ፈጣሪ ጨርሶ እንዲምረው ሁላችሁም ጸልዩለት። አሁን ላይ ታሞ ሆስፒታል እንደሚገኝ ተሰምቷል። እሸቱ አጥፍቶቱ እንኳን ቢሆን ስርዓቱ መግባሩ ይሄ አይደለም። ይሄንን ካልተቸን እኛ የጀመርነው ነገር ተሳክቶ ተከባብረን የነበረንን ታሪካችንን አናስቀጥልም። ይሄን እያወቃችሁ እሸቱ ዋልድባ ገዳም ላይ ሄዶ የሰራውን ቪዲዮ ሁላችንም አይተናል። እንደውም ከዛ ቪዲዮ በኋላ እኔ ለራሴ ምን አሰብኩኝ፣ ምን አይነት እምነት ኖረኝ፣ በቃ እኔ እኮ ኃጢአተኛ ነኝ መቼም አልጸድቅም ብዬ ራሴ ምን አይነት ጠንካራ ሴቶች ምን አይነት ለእግዚአብሔር የታመኑ እናቶች ያሉበት እንደሆኑ ብዙ የተማርኩበት ቪዲዮ ነው እሱ ቪዲዮ። አሁን እሸቱ አጠፋ አላጠፋም አይደለም ፖይንቱ። እሸቱ አጥፍቶ ሊሆን ይችላል እንደ ቤተክርስቲያን ልጅነት ለቤተክርስቲያን እንደሚሰራ እንደገናም ደግሞ ሐሳቡን ኮንሰፕቱም ለእናቶች ውሃ እንዲገባ ዋናው ሐሳብ እሱ ነው። ከዛ በተረፈ ነው ስለ ልጅቷ አይዲያ የመጣው። ዋናው ግን ውሃ ነው። ዞሮ አሁን መታችሁ እናንተ ከዋልድባ ገዳ ከጎንደር ምናምን ነው ይመስለኛል ወይ ጎንደር ነው ምናምን ከዛ ከባህር ዳር አዲስ አበባ በፕሌን መታችሁ ለነገር ከዛ የሆነ ሰው ጋር ተጻጽፋችሁ ስቱዲዮ ተቀጣጥራችሁ እሸቱ እንዲያርጎ እንዲገብጡ አሁን ከናንተ እንደዚህ ይጠበቃል። እንደው ማን ይሙት እንዲህ ከናንተ ይጠበቃል። እንደው ከናንተ ይጠበቃል። እሸቱ እኮ ልጃችሁ ነው። አንድ ስልክ ደውላችሁለት በአካል እንፈልጓለን ብትሉ እየበረረ ይሄዳል። እንደው ለሐቃችን ለማተባችን ምን ሊያረጉ መጡ ከተማ ድረስ? ምን ሊያረጉ ሰው ለማማት ለመቦጨቅ ከተማ ድረስ መጡ? እሸቱ ለመሳደብ ከተማ ድረስ። እግዚአብሔር ያሳያችሁ እናንተ ትክክለኛ አባቶች ከሆናችሁ። እሸቱ ልጅ ነው ልትጠይቁ ትችላላችሁ። አሁን ከሞሎክስ ይሄ ይጠበቃል? እንደውኛ ዝቅ ብለን ወርደን አሁን እናንተን እንተች እንደው ሰማይ ከፍ ስንል አያስፈራንም? መነኮሳቱ ትክክል አይደለም እያሉ ነው። ይሄን ቪዲዮ በደንብ አድርጋችሁ ሼርና ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርስ አድርጉት። የመነኮሳቱን ሐሳብ እንስማው። እናንተም ደግሞ አስተያየታችሁን ሐሳባችሁን ኮሜንት ላይ አስቀምጡ። ማስታወቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን እየተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እኔ ለሰዓታት በማልቀመጥበት ቦታ አባቶቻችን እናቶቻችን ይህን መከራ ተቀብለው
ለብዙ ዘመን የኖሩበት ነው ብለህ ራስህን ስብዕናህን የምትገነባበት ራስህን የምትፈትሽበት ቦታ ነው እንጂ ልክ ዓለም ላይ እንዳለው ግርግር እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱ መያዝ አለበት ብዬ አላምንም። ስለዚህ ብዙ ከመንገድ ላይ ጀምሮ ያለው ሁኔታ መንፈሳዊ ጉዞዎችን በምናደርግበት የበረከት ቦታ በምንሄድበት ሰዓት ላይ ራሳችን የተሰበረ ተምረን የህይወት ልምድ ቀስመን የምንመጣበት ቦታ እንጂ ዓለማዊ እሳቤውን ወስደን ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ የገዳሙንም ገጽታ ትንሽ መልኩን ይለውጣል ብዬ ነው የማስበው። እንወራረድ ተባብለን በአንድ ጠርሙስ ተወራ። ፖለቲከኞቹም እኮ ህዝቡ ነው እንጂ የሚባለው ይተዋወቃሉ እኮ ፍሬንድ ነው። እኔ እንትና ነኝ እንትና ግሩፕ ነኝ ማለት እነሱ እኮ ከዛት አብረው ቺርስ ፍሬንድ እንደነሽ ያራድዬ ልጅ እየተባልሽ አንቺ በዛ ይተላል እነሱ ጥብሳቸውን እየበሉ ጥቅሳቸውን ብሎ በረከትና እኔ ሸራተን ገና ያን ያድስ ነበር። አንድ አዲስ አበባ አንድ ወንበር አታሸንፍም ማለት ኖት ዋን እንወራረድ ተባብለን በአንድ ጠርሙስ ይወራል። አያዛችሁ በቃ የተሸነፈ አንድ ጠርሙስ ውስኪ ከፍላል ተባብለን። ታሪኩ ግን ከመቀጠሉ በፊት ተበላሱን ውስኪ አይ ከዛ በኋላማ ሊበላይ ነበር እንጂ ኢትዮጵያ መብራት 3 እጥፍ ዋጋው ሊጨምር ነው። ለምን መንግስት የማረግ ፈለገ? አሁን መረጃውን በአጭሩ እነግራችኋለሁ። በኢትዮጵያ የኤሌክትሪክ አገልግሎት የሚሰጠው መብራት ኃይል በሚቀጥሉት 2 ወራት ውስጥ የታሪፍ ማሻሻያ እንደሚያደርግና ይሄም ደግሞ 3 እጥፍ እንደሚሆን ዘኢትዮጵያ ሰምቷል። በአዲሱ የታሪፍ ማሻሻያ መሰረትም አሁን ባለው ዋጋ ላይ ጭማሪ የሚመለከታቸው መኖሪያ ቤቶችን እንዲሁም የንግድና የኢንዱስትሪ መብራት ተጠቃሚዎችን እንደሆነ ተገልጿል። የኢትዮጵያ የኃይልና ፔትሮሊየም ባለስልጣን የታሪፍ ጭማሪውን እቅድ አስመልክቶ ለሚኒስትሮች ምክር ቤት ያቀረበው ሰነድ ተቀባይነት እንዳገኘም ተገልጿል። መንግስት በተለያዩ ሚዲያዎቹ በመውጣት የኢትዮጵያ የመብራት አገልግሎት ዋጋ ክፍያ በጣም ቅናሽ እንደሆነ ከዓለም ጋር ሲነጻጸር እየገለጸ እያለማመደ ነበር ህዝቡን። አሁን መንግስት ያው የዶላር እጥረቱም አለ። ያን ተከትሎ የውጭ ባለሀብቶች በኢትዮጵያ ውስጥ በመብራት ኃይል ስራ ውስጥ እንዲሰማሩ ይፈልጋል። እነሱ ለማበረታታት ደግሞ ገና ካሁኑ ህዝቡ ላይ ዋጋ መጨመር መረጃ ኤለን መስክ ኢትዮጵያ በጣም ደሃ ሀገር ነች ሲል እንደምትመለከቱትም ይህንን ቲዩት አጋርቶታልም። ማጋት ዋዴ የተባለ ይሄ የምትመለከቱት ፖስትን ሼር ያደረገውና የስ ሲል የተስማማው የዓለማችን ቁጥር 1 ሀብታም ኤለን መስክ ኢትዮጵያ ኮሎናይዝ አልተደረገችም፣ ነገር ግን one of the poorest country in the continent ነች ሲል ገልጿል። ፖስቱ ላይ ታዲያ እንደተመለከትነው ከሆነ ኮሎናይዜሽንስ አገራትን ደሃ የሚያደርግ ቢሆንም ኢትዮጵያ ሀብታም መሆን ነበረባት። በአንጻሩ ደግሞ ቬትናም በፈረንሳይ ተገዝታለች፣ እንደዚሁም ለአመታት በጦርነት ማቃለይ፣ ነገር ግን አሁን ላይ ጽድት ባለ በኢኮኖሚ ብልጽግና ላይ ትገኛለች። ስለዚህ ኮሎኒያሊዝም ድሃ አያደርግም። ድሃ የሚያደርግ ቢሆን ኖሮ ኢትዮጵያ ሀብታም፣ ቬትናም ደግሞ ድሃ መሆን ነበረባቸው። ናይዘር ኢዝ ትሩ ሲል እንደምትመለከቱት ይሄን ፖስት አጋርቶ የስ ሲል የዓለማችን ቁጥር 1 ሀብታሙ ተስማምቷል። ኢትዮጵያዊ ሰነፍ ሆኖ አይደለም፣ ነገር ግን ሲስተሙ ሰውን የማያሰራ ስለሆነ ነው አብዛኛው ኢትዮጵያዊ ድሃ የሆነው። ለዚህም ደግሞ ማሳያ የሚሆነው ሄሪቴጅ ፋውንዴሽን በየአመቱ የሚያወጣቸው የቤትህን በር ከፈት አድርገው ልክ እንደወጣ ከምታገኛቸው 2 ሴቶች አንዷ ስሟን መጻፍ እንደማትችል የወርልድ ባንክና የዩኔስኮ ጥናቶች ያመላክታሉ። እና አየህ ብሮ የኢትዮጵያ ህዝብ ሳብሳራ አፍሪካ ውስጥ ካሉ ህዝቦች የግብርናው መላ እንደ ባህል የያዘ ብቸኛው ህዝብ እንደሆነ ሁላችንም እናውቃለን። የራሱ ቀመር ያለው ህዝብ ነው እና ጥሩ አስተማሪዎች ካገኘ ማለት ነው ወደ ስልጣኔና ቴክኖሎጂ በጣም ቅርብ ያለ ህዝብ እንደሆነ ብክድ ውሸታም መሆናለሁ። ገባህ? በተረፈ ግን ህዝባችን የኢትዮጵያ ህዝብ ስማርት አይደለም ብለን እንድናስብ የሚያደርጉን ደግሞ ሊስተካከሉ የሚችሉ የተወሰኑ ነጥቦች አሉ። አንደኛው የኢትዮጵያ ህዝብ ማኔጅመንት አያውቅም። ባይ ዘ ዌይ ይሄ ግማሽ በግማሹ ስሙን መጻፍ የማይችለው ማህበረሰብ ድድብ በል ብዬ ሸውጆው ማለት ነው 10 ሚሊዮን ፎሎወር ማግኘት አያቅተኝም። ግን ጥቂት 300,000 ስፓርታንስ ፎሎ ቢያደርጉኝ ለኔ በቂ ስለሆነ ነው። ገባህ አይደል? እውነታውን ማወራው የኢትዮጵያ ህዝብ ማኔጅመንት አያውቅም ስንል ትምህርት ቤቶች፣ ፋብሪካዎች፣ የስራ እድሎች መጀመሪያ እንደመፍጠር ዝም ብሎ በመርህ በፕሪንሲፕል ደረጃ መዋለድ ስራውን ያደረገ ህዝብ ነው። ይኸው ሚራክል አትላቸው ጥንቆላና መተት የሚመስሉ በእድሉ ያድጋል፣ ሳረጅ ይጦረኛል፣ እድሉን ይዞ ይወለዳል እያለ በሌለ ኢኮኖሚ ማለት ነው ህፃናት የፈለፈለ ማን ነው ለዚህ አብቅቷል ብሮ። ገባህ አይደል?
ሁለተኛው የኢትዮጵያ ህዝብ ስማርት አይደለም። ይሄ እንዳስብ የሚያስገድደኝ የኢትዮጵያ ህዝብ ልጆቹን ይሰጣል። እነዚህ ሁለት ፖለቲከኞች በስልጣናቸው በተጣሉ ማለት ነው። አትረብሹን፣ እረፉ፣ የራሳችሁ ጉዳይ እንደማለት ማለት ነው። በርበሬ፣ በሬ፣ እህል ልጆቹን እየሰጠ እሳቱ ላይ ነዳጅ የሚያርከፈክፍ ህዝብ ነው። ለዚህም ነው ድሃ የሆነው። ዋት ዱ ዩ ሚን ብሮ? አሁን ያለው የኢትዮጵያ ድህነት እኮ ጦርነቶቹን ተያይዙ እየመጣ ያለ እኮ ነው። ሌላ እኮ ምንም አይደለም እኮ። ገባህ አይደል? በተረፈ ግን የኢትዮጵያ ሲስተም እዩ፣ እነ ወልማርት ማለት ነው እዚህ መጥተው እነ ሸምሰዲንን አስርበው ከጨዋታ ውጭ አድርገው ዋጥ አድርገው አናቀም እንዳይሉ ኢትዮጵያ ለኢትዮጵያውያን ብሎ ማለት ነው የኢትዮጵያ ቢዝነሶችን ፕሮቴክት እያደረገ ያለ ነው። ስታፍ በሙሉ እንዲሁም ደግሞ ሁሌም ከኛ ጋር የሆኑትን ተመልካቾቻችን ቤተሰቦቻችን በሙሉ እንኳን ደስ አላችሁ ልል እወዳለሁ። አይ አም ዮኒ ፍሮም ቨርጂኒያ። መንገዳችን ተመርቋል። አመለጠ መንገዳችን ተመረቀ እኮ አርቆ አሁን ወክ እያደረግንበት ነው። በደንብ ደስ በሚል በጣም ሌላ አንድ ጥያቄ አለኝ። መቼ የምትመጣው? መቼ ነው የምመጣው? ትንሽ ያው ቫኬሽን ትንሽ አራዝሜ ነው። ስለዚህ ያራዘምኩት ትንሽ የእረፍት ጊዜያት ስላሉኝ የዓመት እረፍት የተጠራቀሙ ስላሉኝ እነሱ የዓመት እረፍት የተጠቀሜ ሪፍሬሽ አድርጌ ግን አሁን የተቀመጥኩበት ቦታ አካባቢ ምናምን በቃ የሆነ ፕሮፌሰር የምናናግር እየመሰለ ነው። የሆነ ላይብረሪ ውስጥ የሆነ ቡክ ሴግመንት እንደ አንድ ፕሮፌሰር እንደ አንድ ምሁር እኛ ስለ መዝናናት ሃይኪንግ አድርገን እንግዲህ ገብተናል። እዚህ ላይ አንተ ደግሞ እርሶ ምን ይላሉ? አሜሪካ የተዝናና ስለሆነ እርሶ ምን ይላሉ? ካነበቡት መጽሐፍ ተነስተው ካነበብከው አላቃቸው ግን ለማወቅ ጥረት አላረክም? ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ይህን ቪዲዮ ለምትወዷቸው ሰዎች ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አድርሱላቸው። ቤቱንም ፎሎ አድርጉ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙት ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል፣ ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተ ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኞ ነው እንድቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ። እስቲ ሁላችሁም ኮሜንት ላይ እግዚአብሔር አለ እያላችሁ ጻፉ። እግዚአብሔር አለ፣ እግዚአብሔር አለ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ሼርና ላይክ ሪፖስት እያደረጋችሁ ለብዙዎች እንዲደርስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄኛ ያለው በእኛ እጅ ነው። ቤተ
ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረጋል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረጋል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣ። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለች። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች አውራ ዶሮ ሌሊት ተነስቶ 9 ሰዓት ላይ ይጮሃል። ቆየት ብሎ 10 ሰዓት ላይ ይጮሃል። እንዲሁም እያለ ይጮሃል። ንጋቱም የእግዚአብሔር ፈቃድ ነውና እግዚአብሔር የሰጠው ሰዓት ነው፣ ጊዜ ነውና መንጋቱ አይቀርም። ሲነጋም አሁን ከሰፈረበት ቦታ ላይ ይወርድና ግቢው በቃ አልበቃ ይለዋል፣ ይጮሃል። ምንድነው ምክንያቱ ቢባል ሌሊቱ የነጋ እኔ ስለ ጮኩ ነው ብሎ አስቦ ነው ይባላል። ስለዚህ እኛ ስለ ጮህን የሚቀየር ነገር የለም። እግዚአብሔር ነው ሁሉን የሚያከናውነው በእኛ ላይ ስራ የሚሰራው። እኔ ምክንያት ነኝ ማለት ነው ያለብን እንጂ ሁሉን እግዚአብሔር ላደረገ እኛ አድርገን ሊሆን ይችላል። ጥቂት ነገር ተንቀሳቅሰን ድርሻችን ተወጥተን ይሆናል። ግን ስራው ሁሉ ምስጋናውን ሁሉ እሱ እንዲወስደው ለሱ ክሬዲት መስጠት ያስፈልጋል። እንደዚህ ብናደርግ ነው የምንባረከው። ቅዱሳን እኮ ብዙ ጸልየው፣ ብዙ ሰግደው፣ ብዙ ጾመው፣ ክንፍ አውጥተው፣ ድውይ ፈውሰው፣ ሙት አስነስተው አዳና ይሉኝ። ሙሴና በማን ነው ጴጥሮስና ዮሐንስን ብንመለከት በሐዋርያት ሥራ ምዕራፍ 4 ላይ እንዴ ያንን ወደ ቤተ መቅደስ በ9 ሰዓት ሲገቡ በበር ላይ ቁጭ ብሎ እግር የሌለው ሽባ ሆኖ የተወለደ እናት አባቶቹ እንደ ገብስ ተሸክመው በቤተ መቅደሱ በር ላይ የሚያስቀምጡት። አዎ ሲገቡ ወደ ቤተ መቅደስ እባካችሁ ምጽዋት ስጡኝ ብሎ ሲለምናቸው እነሱም እኛ ወርቅና ብር የለንም ያለንን እንስጥህ በኢየሱስ ስም ተነሳና ተመላለስ አሉት። ብድግ አለና እንደ ቦሳ እየዘለለ ቤተ መቅደስ ቀድሟቸው ገባ ይላል። በአጠቃላይ እዚህ አካባቢ ያለ ህብረተሰብ ተሯሩጦ መጥቶ ጴጥሮስና ዮሐንስን እንደ መልአክ አዩአቸው። ህብረተሰቡ ይህንን በሽተኛ ድነውት ቆሞ እንዲሄድ አድርገውታልና፣ ስለዚህ ምስጋናው ሁሉ ለጴጥሮስና ለዮሐንስ ሲያንጎደጉዱ ጴጥሮስ እንዲህ ነው ያለው፣ አይደለም እኛ አይደለንም ይሄን ያደረግነው፣ እኛ አይደለንም። እኛማ እንደናንተው ሰዎች ነን፣ የምታውቁን የገሊላ ሰዎች ነን፣ ድሆች ነን፣ ምስኪኖች ነን። እኛ ሽባ ሆኖ የተወለደ ሰው ተነስቶ እንዲሄድ ማድረግ ምን አቅም አለ? ይሄን ያደረገ ኢየሱስ ክርስቶስ ነው። እናንተ ድቃችሁ ሰቅላችሁ በኢየሩሳሌም ያስወገዳችሁት፣ በ3ኛው ቀን የተነሳው፣ በ40ኛው ቀን ያረገው እሱ ኢየሱስ ክርስቶስ ይሄን አደረገ ነው ያሉት። ስለዚህ ምንድነው ያ ምስጋና ያስነሱት እነሱ በማን ነው? በእግዚአብሔር ስም ነውና ምስጋና ከንቱ ውዳሴ ወደ እነሱ እንዳይመጣ በዚህ መልኩ ነው ቅዱስ ጴጥሮስና ቅዱስ ዮሐንስ የተከላከሉት ማለት ነው። እኛም ከንቱ ውዳሴ እንዳይጠልፈን ትንሽ አድርገን እናታችንን ረድተን አባታችንን ረድተን ወንድማችንን ረድተን ከሆነ እግዚአብሔር እናደረገ እንድንረዳ ግን የሰጠን ማን ነው? እሱ አይደለም? አዎ እኛ ማን ሰው ምንረዳ ማን ሆነ? እና ምስጋናው ለእግዚአብሔር ይወሰድ። ለእግዚአብሔር መስጠት አለብን ምስጋናው።
ይህን መጠንቀቅ አለብን እንዳንጠለፍ በከንቱ ውዳሴ ማለት ነው። እና ለእግዚአብሔር ከሰጠን ደግሞ እግዚአብሔር አጥብቆ አብዝቶ ይሰጣል ሁልጊዜ። እሱ ሌላ ምን ሰጠው ዋጋ እኮ የለም። ላደረገልን ነገር ሁሉ ተመስገን ነው። ሲመቸን ብቻ አይደለም ተመስገን ማለት ያለብን፣ ሳይመቸንም ነው። ኢዮብን ማየት በቂ አይደለም። ኢዮብ እኮ ሲያገኝ ብቻ አይደለም የማመሰግነው፣ ሳታም ማመስገን አለብኝ። ሲሰጠኝ አመሰገንኩት፣ አሁን ሲያሳጣኝ ለምንድን ነው መማረው ነው ያለው። አንዳንዶቻችን ሳላገኘን አናመሰግንም እና ባጣንም ጊዜ የበለጠ